ጤና ይስጥልኝ እንደምን አረፈዳችሁ ተመልካቾቻችን ፋና ቴሌቪዥን ላይ ናችሁ። ከስፖርት ቆይታችን ጋር እንግዲህ በስፖርት ሰዓታችን ዛሬ እንግዳ ይዘን ነው ቆይታ የምናደርገው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን የዛሬ እንግዳችን ነው። ከወርቅነህ ጋሻውንም እንደዚሁ እንግዲህ ከኛ ጋር አለ ቆይታ እናደርጋለን። የተለያዩ ሀሳቦችን እናነሳለን። በኢትዮጵያ አትሌቲክስ ውስጥ እንግዲህ ኮማንደር ስለሺ ስህን የበለጠ ቀርበን ልናገኘው ልናወራው የምንችለው ሰው የለም። በፈለግነው ቁጥር ስለምናገኘው በዚሁ አጋጣሚ እናመሰግናለን። ተመልካቾች ከኛ ጋር ለሚኖራችሁ ቆይታ ኮዲው ከልብ እናመሰግናለን። ኮማንደር እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ፈልገን ስለማናጣ እንግዲህ በጣም እናመሰግናለን። ለሚዲያውም ቅርብ ነህ። የመጀመሪያ ብናደርገው ደስ የሚለኝ እንግዲህ ከቀናት በፊት የተጠናቀቀውን የኢትዮጵያ ሻምፒዮናን የተመለከተ ነው። ብዙ አዳዲስ ነገሮች የተመለከትንበት ሻምፒዮና ነበር። ጠቅለል ያለ ሀሳብ እንዳጠራ አድርገን ለማንሳት ያክል እንደ መግቢያ እንዲሆነን በእናንተ መዘና መቼም በደንብ መዝናችሁታል። አሁን ከቀናት በፊት ስላለቀ ማለት ነው። እንዴት ነበረ? ምን ምልከታ ያገኛችሁበት? እሺ አመሰግናለሁ። እንግዲህ ዘንድሮ የኢትዮጵያ ሻምፒዮና ያው ለ55ኛ ጊዜ ይካሄድ ነበረ። እንግዲህ ያው ከዚህ በፊት ያው ለብዙ አመታቶች ያው ሲደረግ የነበረ ውድድር ነው። በተለይ ከባለፉት ቅርብ አመታት ከሜዳ ወይም ከትራክ ወይም ከስቴዲየም ማጣት ጋር ተያይዞ በደንብ በተገቢ ሁኔታ ውድድሮች ሲደረጉ አልነበረም። በዚህ አመት ግን ያው የአዲስ አበባ ስቴዲየም በተገቢ ሁኔታ አልቆልን ትሬኒንግም ሰርተንበት ያው ውድድርም አድርገንበታል። ያው ጥሩ ውድድር ለማድረግ የመጀመሪያው ጥሩ ስቴዲየም ጥሩ የውድድር ቦታ ማግኘት ነው። ያ ስለነበረ በጥሩ ሁኔታ ጥሩ ቦታ ላይ አትሌቶቻችን በጥሩ ሁኔታ ተወዳድረዋል። ያም ሆኖ ትንሽ ክፍተቶች የሉትም ማለት አይደለም። ከሜዳ ጋር ተያይዞ ማለት ነው። በተለይ ከማሟሟቅ ጋር ተያይዞ አትሌቶች ሲያሟሙቁ የነበረበት ቦታ ያው ጥሩ የሆነ ቦታ አልነበረም። አንድ እሱ ነው። ከዛ ባለፈ እንግዲህ ያው ዘንድሮ ወደ መጀመሪያ ጊዜ በዘመናዊ ቴክኖሎጂ ተጠቅመን ያው የአትሌቶቻችን ውጤት በሙሉ በዓለም አቀፍ በወርልድ አትሌቲክስ እንዲመዘገብ መጀመሪያም በካላንደር ውስጥ እንዲገባ አድርገን በጥሩ ሁኔታ የተሮጠበትና አትሌቶችም ራሳቸውን ያዩበት በተለይ ያው ሁሉም ከኢትዮጵያ ከጫፍ እስከ ጫፍ የመጡ አትሌቶች ራሳቸውን አይተው ተወዳድረው በጥሩ ሁኔታ የጨረሱበት ነው። እንግዲህ በሂደት ደግሞ እያስተካከልን እንሄዳለን ማለት ነው። ግን እንዳጠቃላይ በእጅግ በጣም ጥሩ የነበረ ይሄ እንዲሳካ በተለይ የባህልና ስፖርት ሚኒስቴር አዲስ አበባን እየሰሩ ያሉ ኮንትራክተሮችም ጭምር የነሱ ገዛም ባላለቀ ሜዳ ውስጥ ነው ስንጠቀም የነበረውና የፊልድ ኢቨንቶችንም እንድንጠቀም ተፈቅዶልን ለምሳሌ የጦር ውርወራ አሎሎ ዲስከስ ምናምን ያው ታውቃላችሁ ሱሉልታ ነበረ ለባለፉት አመታቶች ከአዲስ አበባ ስቴዲየም ከወጣ በኋላ ማድረግ አይቻልም ነበርና እሱም ተደርጎ አትሌቶች በሞራል በህዝብ ፊት በክለቦቻቸው ፊት የተወዳደሩበት ሁኔታ ነው የተፈጠረውና ይሄ እጅግ ያው በጣም ጥሩ ነው። ያው ይሄ መቀጠል አለበት ብዬ አስባለሁ ማለት ነው። አስታውሳለሁ የዛሬ አመት 54ኛው ከተደረገ በኋላ እዚሁ ሰዓታችን ላይ ስናወራ ነበር አይደል? ትልቁ ችግራችን የሜዳ ነው ስትሉ ነበርና አሁን እንደዚህ በአንድ እርምጃ ተቀርፎ ማየት ደግሞ በጣም ጥሩ ይመስለኛል። ሌላ ብናነሳ ደስ የሚለኝ እንግዲህ የዋን ዴይ ሚቲንግ 10 የስራ ቀናት ናቸው የቀሩት በሀገራችን ይደረጋል። ይሄንን በማድረግ የመጀመሪያው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነው ውድድሩን ዓለም አቀፍ ውድድር ወደ ሀገር ውስጥ በማምጣትና በዚህ ልትመሰገን ይገባል። ትልቅ ነገር ነው። እንደ ሀገር አይተነው ማናውቀውን ነገር ነው ያመጣው። ብዙዎቻችን ግን ስለ ውድድሩ በቂ ግንዛቤ ያለን ብዬ አላምንም። ጥቂት ምንባቦችን ለማድረግ ሞክር ያለው ውድድሩን በተመለከተ ምናልባት ከዳይመንድ ሊግ ቀጥሎ በእንደዚህ አይነት በሲሪየስ መልኩ ከሚደረጉ ውድድሮች ሁለተኛ ደረጃ ላይ የሚቀመጥ ነው። ስለ ውድድሩ ጥቂት ነገር ትለን ግንዛቤ እናግኝና እንጀምር እስኪ። እሺ ምስጋናውን ያው እኔ ብቻ አይደለም ወስደው ከኔ ጋር ያሉ ስራ አስፈጻሚዎች በሙሉ ናቸው። ሁላችንም አብዛኛው ያው ለፍቶ ነው ያው ዝም ብሎ እንደዚህ መጣ አይደለም። እየተወያየን በጋራ እያደረገን ነው ብዙ ነገሮችን እንትን የምናደርገው። ኢትዮጵያ በአትሌቲክስ የምትታወቅ ሀገር ነች። ብዙ አትሌቶች አሉ። ያው ሁላችንም ውጭ ሀገር ሄደን እንወዳደራለን። ከዛ ጥቅም እናገኛለን። ከዛ ባለፈም ደግሞ ያው ሀገር ውክልና ማለ ማለት ነው። ይሄ ውድድር ከኛ እና ኬንያ ብዙ አመት ቀድመውናል። ያም የሆነበት ምክንያት እንግዲህ አንደኛውና ትልቁ የሜዳ አለመኖር ነው ብዬ ነው የምወስደው። መቼስ ከኛ በፊት የነበሩ ስራ አስፈጻሚዎችም ቆንጆ ሜዳ ቢኖር ኖሮ ወደዚህ እንትን ውስጥ ይገባሉ ብዬ አስባለሁ።
እኛ ደግሞ ሜዳ ካለቀልን አትሊስት ዘንድሮ በብሮንዝ ሌቭል ደረጃ እንጀምር በሚል ነው አመቱ መጀመሪያ ላይ ካላንደራችን ውስጥ አስገብተን መስራት አለብን የሚለውን ወስደን እቅዳችን ውስጥ አስገብተን የጀመርነው ማለት ነው። ከዛ የወርልድ አትሌቲክስን ስንጠይቅ ነበር ካላንደር ውስጥ እንዲያስገቡልን። ከዛ እዚህ እንዲመጡ አደረገን። እዚህ መጥተው ካዩ በኋላ ፕሮግረሳችንን አዩ። በቃ ትችላላችሁ፣ እንደውም ሌሎች ውድድሮችን ለማዘጋጀት ለሚቀጥለው በደንብ ለማዘጋጀት ለማድረግ ዘንድሮ በዚህ ጀምሩና ለሚቀጥለው ያው እያሳደጋችሁ ትሄዳላችሁ በሚል ነው እንትን ያሉት። አሁንም እጅግ የነሱ እገዛ አለ ማለት ነው። እና የዋን ዴይ ሚቲንጉን እንግዲህ ዘንድሮ ጀምረናል። ሜዳዎቻችን በተለይ አዲስ አበባ ስቴዲየም በዚህ ምናልባት ከ4 ከ5 ቀን በኋላ ያልቃል ይከፈታል ብዬ አስባለሁ። እሱም አለ አዲስ አበባም አለ አቃቂም እየተሰራ ነው። በስነ ስርዓት ከያዝናቸው ትልልቅ ውድድሮችን ማድረግ ያው እንችላለን ብዬ አስባለሁና አጠቃቀማችንን በደንብ ካስተካከልን ያው ሀገራችን ከአትሌቲክሱ የምትጠቀምበትን አንድ እድል እንፈጥራለን ብዬ አስባለሁ። በዛ ደረጃ ነው ያለነው። እርግጥ ነው ጊዜው አጭር ነው። ቢሆንም ግን ደግሞ ብዙ ሙያተኞች አሉን። ኢትዮጵያ ሻምፒዮና ላይ በዚህ ፍጥነት ታይምትሮኒክስ ቼክ እንዲደረግ ውድድሮች በዛ ልክ እንዲመሩ ያደረግንበት ምክንያት እዚህኛው ላይ እንዳንቸገር በማሰብ ነውና እንደ ስራ አስፈጻሚ በጣም ሰፊ ስራ እየሰራ ነው። እንደ ጽህፈት ቤትም እንደ ስራ አስፈጻሚም ባህልና ስፖርት ሚኒስቴርም በስፋት እየሰራንበት ነው ያለነው። ይሳካል ብለን እናስባለን። በጣም ብዙ አትሌቶች ያው ኮንፈርም አድርገውልናል እንደሚመጡ። በጥሩ ሁኔታ እናካሄዳለን ብዬ አስባለሁ። ከዚህ እንግዲህ እያሳደግን እንሄዳለን ብዬ አስባለሁ። እንግዲህ በተለይ ዋን ዴይ ሚቲንጉ በዓለም አቀፍ ደረጃ ወደ 4 ከኢትዮጵያ ጀምሮ ወደ 5 ሀገራት ናቸው የተፈቀደላቸው። ከፍተኛ ገንዘብ እናወጣለን ወደ 60 ሚሊዮን ብር። ይሄ በጀት ደግሞ ሲወጣ እንግዲህ በተለይም ጠቅላላ ጉባኤ አላጸደቀውም፣ እቅዳችሁ አልጸደቀም። እስካሁን ድረስ ጠቅላላ ጉባኤ ሳታካሄዱ ነው ይሄ ውድድር የሚካሄደውና ማማ ጸደቀው በጀት ነው የምታከናውኑት። ኋላስ ተጠያቂነት አያመጣም ወይ ከኦዲት አንጻር? ምክንያቱም በፊት የነበረው ስራ አስፈጻሚ አንደኛው ችግር ጠቅላላ ጉባኤ ያላጸደቃቸውን ውሳኔዎች ይተገብር ነበረ። ይሄ ችግር ይዞ አይመጣም ወይ? ከዛ ውጭስ የኛ ትርፍ ምንድነው እንደ ሀገር ውድድሩ ከተደረገ በኋላ? እንግዲህ ጠቅላላ ጉባኤ ያላጸደቀውም ለሚለው በዚህ አመት እየተሰሩ ያሉ ስራዎችን በታሳቢነት ነው በፊትም የሚሰራው አሁንም የሚሰራው በታሳቢነት ነው። ከዛ ጉባኤ ላይ ይጸድቁና የግማሽ አመቱ ይሄዳል። የኛ ሀገር አሰራር ምንድነው? ሁለት አይነት ነው። ካላንደር አቆጣጠራችን ጀምሮ ማለት ነው። እኛ ውድድሮቻችን ያው ኢንተርናሽናል የምናደርጋቸው ውድድሮች ያው ከጃንዋሪ ይጀምራሉ። ከአዲዳስ ጋር ከተለያዩ እንትኖች ጋር ያሉ ነገሮች ማለት ነው። የዚህ ሀገር ደግሞ ያው ሰኔ ለመጨረሻ ላይ ያው የበጀት አመት እንትን ይላል ማለት ነው። ስለዚህ በታሳቢነት ተደርጎ ነው የምንሰራው። ከዛ ጉባኤ ላይ ያቃል ጉባኤውም እንደነዚህ አይነት ነገሮችን በጀቱ እንግዲህ ያው ስፖንሰሮች እየተፈለጉ ነው። ባህልና ስፖርት ሚኒስቴርም ያግዘናል፣ ኦሎምፒክ ኮሚቴም ያግዘናል። ከፌዴሬሽን ብቻ የሚወጣ በጀት አይደለም። ለሀገራችን ይሄ ውድድር ያስፈልጋል። እነ ኬንያ ለምሳሌ ከኬኖ ክላሲክ ምን ያክል እንደሚጠቀሙ ይታወቃል። ይሄ ውድድር ለሚቀጥለው አመት በጣም ብዙ ጥያቄዎች አሉ። ኦርጋናይዘሮች ይሄ ውድድር ማዘጋጀት የሚፈልጉ ኦርጋናይዘሮች አሉ። ግን በተደራጀ ሁኔታ በደንብ ጨረታ ወጥቶ ስርዓት ባለው መልኩ የኛን ሀገር አትሌቲክስ ሊያስቀጥል የሚችል ከፌዴሬሽናችን ጋር ተግባብቶ ሊሰራ የሚችል ድርጅት ተቻክሎ መስጠት ተገቢ ስላልሆነ አሁን ያለውን ነገር ፌዴሬሽኑ በተለይ ራሱን ችሎ ይሄ ውድድር ቢመራው ይሻላል በሚል ነው ስራ አስፈጻሚ እንትን ያለበት። እኔ አትሌቲክሱን አያውቃለሁ እና የሌላው ዓለም አሰራር እና እኛ ሀገር ያለው አሰራር ትንሽ ያው ይለያያል። አብዛኞቹ ትልልቅ ካምፓኒዎች የኛ ሀገር የኢትዮጵያውያን ናቸውና እንደዚህ ስፖንሰር ከማድረግ ጋር ከአንዳንድ ነገር ጋር ተያይዞ አንዳንድ ራሱን የቻለ ችግሮች አሉ። ለምሳሌ አብዛኞቹ ፍላጎት ቢኖራቸውም በጀት አልያዝንም ከሚቀጥለው አመት ጀምሮ የሚል ሀሳቦች ያቀርባሉና እነሱ ጋርም ተያይዞ ለሚቀጥለው አመት ሰፊ ስራ ሰርቶ ደረጃውን በጠበቀ አሁን ዘንድሮ በብሮንዝ ሌቭል ነው የምናካሄደው። ለሚቀጥለው ጎልድ ሌቭል ደረጃ ለማስገባት ስርዓት ባለው መልኩ ለማስኬድ ሰፊ ስራ ካሁኑ ይጀመራል ማለት ነው።
ስለዚህ በዛ ልክ ነው ያለው። ወጪው እንዳልከው ያው አብዛኛው ያው ከእቅድ አኳያ ሰፋ ተደርጎ የተያዘ ነው እንጂ ወደዛም አይደርስም። ግን ደግሞ ከሁለት ከሶስት ተቋማቶች እርዳታ እናገኛለን። ያው ሁሉም የሚፈልገው ነገር ስለሆነ ማለት ነው። ስለዚህ ስፖንሰሮችም ደግሞ መተው ሊወስዱ ይችላል። አሁን ገና ነው የተከፈተው። እኛ ጋር ያሉ ዶክመንቶች የተላከላቸው አለ። ትርፋማ እንጂ አክሳሪ አይደለም። ይሄ እንደውም የስራ አስፈጻሚ ለኢትዮጵያ አትሌቲክስ ፌዴሬሽን እና ለኢትዮጵያ ሕዝብ አንዱ ማበርከት የሚፈልገው በቃ በቻሌንጅ ውስጥ ማልፎ ይሄ ውድድር ፈጥሮ ሜዳዎችንና ቴክኖሎጂዎች በደንብ እንትን አድርጎ ሙያተኞችን አዘጋጅቶ ውድድሩን ሊመሩ የሚችሉ አዘጋጅቶ ከኦርጋናይዘር ጋር ከኦርጋናይዘርም በስርዓት ባለው መልኩ አስኪዶ ያው ሀገራችንን በደንብ የሚያስተዋውቅ ውድድር መፍጠር አለብን በሚል የትኛውም ዓለም የሚደረግ ነው ማለት ነው። ምናልባት ይሄኛውን ጥያቄ ያነሳሁት አሁን ኬንያ ላይ እዚህ ጎረቤት ማንሳት ስላለብን ነው አሉ። አሁን እንደዚህ ሚቲንጎች አሉና ሚቲንጎቹ ሲደረጉ ቀድሞ ዓለም አቀፍ ጨረታዎች ይወጣሉ፣ ይሸጣሉ፣ ትርፍ አለ የምናገኘው ከገጽታ ግንባታ በተሻገረ ውድድር ሀገር ውስጥ ከማድረግ በተሻገረ መልኩ ገቢዎችን እናገኛለን። እኛም አሁን ይህን ውድድር ቢያንስ አሁን ኢንፎርማሊ የሚወሩ ቪዲዮዎች ስላሉ ነው ይህን ውድድር ብናደርገው ቢያንስ እስከ $1 ሚሊዮን እናገኝ ነበረ ብናስተዋወቅ ምንሸጠው አልሸጥነውም ብለው የሚያነሱ ግለሰቦችም ስላሉ ነውና ከዛ አንፃር ቀደም ብላችሁ ለመሸጥ ወደ ገበያ ለምን አልወጣችሁም? እንደ ስራ አስፈጻሚ ለምሳሌ አዲስ አበባ ስቴዲየም ገና አላለቀም። የምናካሄደው ስቴዲየሙን አዲስ አበባ ስቴዲየም አናውቀው። እኛ በራሳችን እንጀምር ስንል አዲስ አበባ ስቴዲየም ማሟሟቂያው ኢትዮጵያ ሻምፒዮን ያካሄድንበት ቦታ ሙሉ ለሙሉ ደረጃውን ማለት የአዲስ አበባ ማሟሟቂያ ነው ትልቁ ስቴዲየም ማለት ነው። እዛ ላይ ጀምረን ፍላጎት እንዲመጣ ነው። አሁን አንተ የምትለው ፍላጎት እንዲመጣ ነው የምንፈልገው። በቃ ይሄን ያክል የምትለው ብር ከዛ የተሻለ ብር ይመጣል። ግን ዘንድሮ መክፈት አለብን። ከዛ በኋላ ራሱን ችሎ ይሄዳል ማለት ነው። ስለዚህ አሁን ብናደርግ መጪው አካልም ይቸገራል። እኛ አሁን ብዙ ነገር ተቸግር ነው እየሰራን ያለን። በዚህ ባጭር ጊዜ ውስጥ ስፖንሰር አግኝቶ ከውጭ ይዞ አይመጣም። እዚህ ያሉ ነገሮች ነው የተለያዩ ነገሮች አሉ። እንደዚህ እንደሚታሰበው ቀላል አይደለም። አሁን ግን ታየ ፍላጎት አለ። አትሌቶች ይመጣሉ። የኢትዮጵያ ሕዝብ አትሌቲክስን ይወዳል። የአዲስ አበባ ሕዝብ ከመንግስት ጀምሮ። ስለዚህ በተፈለገው ብር ይሸጣል ማለት ነው። እዚህ ያንን ለማድረግ ዘንድሮ መጀመር አለበት። ዝም ብለን ቁጭ ብለን እንደሚቀጥለው ብንጀምር ከዜሮ ነው የምንጀምረው ማለት ነው። ኑና ጀምሩ ብንል ፌል አድርጎ ሊመለሱ ይችላል። ስለዚህ ያ እንዳይሆን ከታይም ትሮኒስ ጋር ገና ያላለቁ ነገሮች አሉ። ከሜዳ ጋር ያላለቁ ነገሮች አሉ። ከተለያዩ ነገሮች ጋር ማለት ነው። ስለዚህ እኛ መጀመሪያ መንገዱን መጥረግ መቻል አለበት። ይሄ ውድድር ትልቅ ጥቅም ይዞ ይመጣል። ምንም ጥርጥር የለም። እኛም በትንሽ ብር ጀምረን ትልቅ ነገር ያደርጋል ማለት ነው። ስለዚህ ፌዴሬሽኑ አሁንም ትርፋማ ይሆናል ብዬ አስባለሁ። አሁንም ትርፋማ ይሆናል። ምክንያቱም ብዙ ሚዲያዎች ይፈልጋሉ ኢንክሉዲንግ ፋና። የኛ ስጋት በኋላ እንዳትጎዱ ብዙ ድርጅቶች ይፈልጋሉ። ምንም ይሄ ጥርጥር የለም። ስለዚህ የኢትዮጵያ መንግስት ይፈልጋል፣ አትሌቶቻችን ይፈልጋሉ። ይሄ እንዲመጣ ነበር የሚፈልገው። ይሄን ደግሞ በተለይ ባህልና ስፖርት ሚኒስቴር እያገዘን ያለው ገዛ በጣም ትልቅ ነው። በጣም ትልቅ ማለት ነው። በተለይ አሁን ለምሳሌ አብዛኛውን ነገር አሁን ከማደራጀት አንጻር ኮሚቴዎችን ከመምራት አንጻር ትልቁን ድርሻ ወስዶ እየሰሩ ያሉት ባህልና ስፖርት ሚኒስቴር ነው፣ ከመንግስት ሳይድ ያለው ማለት ነው። እኛ ደግሞ ህዝባዊ ሳይዱን ያለውን ነገር እየሰራን ነው ማለት ነው። እና ይሄ ለወደፊት እጅግ በጣም ትልቅ የሚሆን ይሆናል ብዬ አስባለሁ። ደረጃውን የጠበቀ ደግሞ አሁን እንዳላችሁት ከአሉባልታ ነፃ ጽድት ያለ ትክክለኛ ኦርጋናይዘር ማምጣት ያስፈልጋል ማለት ነው። ከኦርጋናይዘርም ጋር ፍላጎቶች አሉ። እኛ ሀገር አሁን አትሌቲክሱ አንዳንድ አሁን እንደዚህ የሚያሰሩ ሰዎች አለ የሚታወቅ ነገሮች ማለት ነው። የሚፈልጓቸው ሰዎች እንዲመጡ የሚፈልጉ አሉ። እንደዛ የተለያዩ ነገሮች ያ ከሚሆን ግልጽ በሆነ ጨረታ ስርዓት ባለው መልኩ መሄድ አለበት በሚል ጥሩ ሀሳብ። ምናልባት እንግዲህ ቀደም ሲል በመግቢያችን ላይ አንስተናል። 10 ቀናት የስራ ቀናት ናቸው የሚቀሩት። በትክክል የሆኑ እርምጃዎች በስራ መታየት ያለበት ጊዜ ላይ ነው ብዬ አስባለሁኝ። ኮሚቴዎች መዋቀር አለባቸው። ትልልቅ አንጋፋ አትሌቶች አሉ፣ በዓለም አቀፍ ውድድር ልምድ ያላቸው ኢትዮጵያን በሚገባ ማስተዋወቅ የሚችሉ። ከዚያ ውጪ ከውጭ ጉዳይ ቢሮም ኮሚቴዎች መዋቀር እንዳለባቸው ይሰማኛል። ሀገራችንን ለመሸጥ ስለምንሰራም ከቱሪዝም ቢሮም ሰዎች መኖር አለባቸው ብሎ ከሚያስቡ ወገን ነኝና እንዲህ አይነት ኮሚቴ አዋቅራችኋል? ካላዋቀራችሁ ለምን ዘገያችሁ እስካሁን? እንግዲህ ኮሚቴ ተዋቅሯል። ወደ ስራ ተከፋፍሎ ያለ መግባት ሁኔታ እንጂ ኮሚቴ ተዋቅሯል። ለምሳሌ ለውጭ ጉዳይ ሚኒስቴር ተነግሯል፣ ለኢሚግሬሽን ተነግሯል። ምክንያቱም ከኤርፖርት ሲመጡ
ስርዓት ባለው መልኩ እንትን እንዲሉ ከቱሪዝም ሚኒስቴር አመራር በሚኒስትሮች ደረጃ ሁሉም እንትን ተብሏል። ክብርት ሸዊት ሻንካ ትላንትም ሰሞኑን ጨምሮ ብዙ ነገሮች እየሰሩ ያሉ እንደዚህ በተለይ አቶ መክዩም እንደዛው ማለት ነው። ስለዚህ ኮሚቴዎች በደንብ ተደራጅተዋል፣ የሚሰሩት ስራዎች አሉ። በእኛ በኩልም ሰፊ ኮሚቴ ተደራጅቶ ትላንት የስራ ክፍፍል ሊወሰንባቸው ሁኔታዎች አሉ፣ የሚሰሩ ስራዎች አሉ። በተለይ ያው አስቸኳይ የሆኑ ነገሮች ይኖራሉ። ከዚህ ባለው ጊዜ ውስጥ ያው የቀሩትን ስራዎች እየጨራረስን ማድረግ ያለብንን ነገር ለማድረግ ያው ዝግጁ ነን ማለት ነው። ስለዚህ ኮሚቴም ተዋቅሯል። አብዛኛው ፍላጎቱ አለው፣ እንዲፈጠር ይፈልጋል። ከሁሉም አንፃር ማለት ነው። ከሁሉም አንፃር ጥሩ ነው ያለው። እንትኑም ጥሩ ነው። አሁን እንደዚህ አይነት ጥያቄዎችም ሲነሱ ጥሩ እንትን እንዳለ ነው የሚሰማኝና ክትትሉም ጥሩ ነው። በጣም ትልልቅ አትሌቶች ይመጣሉ። ከአሜሪካ ለምሳሌ ወደ 20 አትሌቶች ይመጣሉ። ትልቁ ደግሞ ይሄ እንዲሳካ ያደረገን የወርልድ አትሌቲክስ ድጋፍ ነው። የወርልድ አትሌቲክስ ድጋፍ ነው። እሱም ተጀምሮ እንዲቆም አይፈልግም፣ እንዲያድግ ይፈልጋል። ይሄ ውድድር ማለት ነው። ኬንያም ኢትዮጵያም ሌሎችም አካባቢ ያሉ ውድድሮች እንዲያድግ ይፈልጋል። ለምሳሌ የኢትዮጵያ በአፕሪል 18 ነው፣ ኬንያ ደግሞ የአፕሪል 24 ነው። ስለዚህ እዚህ መተወሮጠው እዚህ የመጡት ልጆች እንዳሉ እዛ ይሄዳሉ ማለት ነው። ስለዚህ በዛ ልክ እንደዚህ እየተያያዘ እንዲሄድ ነው የሚፈልገውና ከወርልድ አትሌቲክስ ትልቅ እገዛለን፣ ከመንግስት ትልቅ እገዛለን። ፌዴሬሽናችን በጣም ዊሊንግ ነው። የተወሰኑ ደግሞ አንዳንድ ትንሽ ፍላጎት ያላቸው ሰዎች እንዳይሳካም የሚፈልጉ ሰዎች ይኖራሉ። ከዛ እንደዛ አንዳንድ ወሮች ሊኖሩ ይችላሉ። ከዛ ያለፈ ነገር ብዙም ያናክል ችግር አይኖርም። ምናልባት በተፈለገው አዲስ እስከመሆኑ ድረስ በተፈለገው ደረጃ እንትን ላይ ይችላል፣ ግን አይቆምም። ይሄ ያደገ ስህተቶችን እያረመ ስርዓት ባለው መልኩ ግልጽ በሆነ አሰራር እየተሰራ የሚሄድ ነው ውድድር ነው። ከአክሬዲቴሽን አንጻር ምናልባት እኛ ሀገር ላይ የሚደረጉ ውድድሮችን ብዙ ጊዜ እናንተ ራሳችሁ ስለምትመሯቸው የትኛው ሚዲያ መጥቶ አክሰሱን አግኝቶ ዘግቦ ሊሄድ ይችላል። ይሄኛው ዓለም አቀፍ ውድድር ነው። ስለዚህ የትኛው ሚዲያ እንደፈለገ የሚገባ የሚወጣበት መሆን የለበትም። በአትሊስት የሆነ ማኔጅ የሚደረግ ስርዓት ሊኖረው ይገባል ብዬ አስባለሁና ከአክሬዲቴሽን አንጻር ቢያሰባችሁት የሰራችሁት ነገር ይኖር ይሆን? እንዴት ነው መገኘት መዘገብ የምንችለው? አሁን 11 አብይ ኮሚቴ ተዋቅሯል። ከዛ ውስጥ አንዱ የኮሚኒኬሽን ነው። ኮሚኒኬሽን አንደኛው ላይቭ ስትሪሚንጉ እንዴት ይሄዳል፣ ሁለተኛው ደግሞ ከፕሬስ ኮንፈረንስ ተያይዞ አጠቃላይ ከሚዲያ ቦታዎች ጋር ተያይዞ ያሉትን ነገሮች የሚመራ ሰፊ ከማስታወቂያ ሚኒስቴር ጭምር ያሉበት ተደራጅቷል። ስለዚህ እነሱ ኦልሬዲ አቅጣጫ ይሰጣቸዋል፣ ያስተካክላሉ ማለት ነው። ስለዚህ አሁን ሁሉም ባለቤት አለው፣ በዛ ልክ ይሄዳል ማለት ነው። እሺ ወደ ኋላ ልመልሰና ኮማንደር፣ አንደኛው የሚነሳው ነገር ታይምትሮኒክስ መጥቷል። ትልቅ ጅማሮ ነው ለሀገራችን አትሌቲክስ፣ ስኬት ነው። በቢቂላ ስቴዲየም አሁን የሚካሄደው አዲስ አበባ ስቴዲየም ላይ ነው ትልቁ ውድድር የሚከናወነውና አሁን አዲስ አበባ ስቴዲየም ላይ ያየነው አንዳንድ ኬብሎች በየቦታው መንገድ ላይ ነበር ሲዘረጉ የነበረው። ለዛም ይሁን ምቹ ሁኔታ አለው አዲስ አበባ ስቴዲየም፣ ለዛ ታስቦ ተሰርቷል። ብዙ ጊዜ የሚታሰበው እግር ኳስን ታሳቢ ባደረገ መልኩ ነው እየተሰራ የሚገኘውና ይሄ ደግሞ ለአትሌቲክሱ ምቹ አይደለም። ትራኩ ይዘርጋ እንጂ አትሌቲክስ ትልልቅ ውድድሮች ለማካሄድ ምቹነት የላቸውም ይባላል። ከዛ አንጻር ተነጋግራችሁ የፈታችሁት ነገር አለ ወይ? ምቹ ነው ወይ? እሺ አዲስ አበባ ስቴዲየም ምቹ ነው። ማኑዋሎች በደንብ ተሰርተዋል። በተለይ አሁን ታድሶ በፊት ያው የውሃ ማስወገጃ የኮርፖሬትድ ፓይፕ ከሳሩ ላይ ወጥቶ ትራኩ ላይ ገበለ ከትራኩ ላይ መውጫ አልነበረውም እና እነሱ በደንብ የተሰሩበት መስመሮች በደንብ የተዘረጉበት ሁኔታዎች እንዳሉ አይተናል። በተወሰነ መልኩ ፊኒሺንግ ቦታዎች ላይ አንድ የምትሰራ የፎቶ ፊኒሽ እንትናለች፣ እሷን በቅርብ ቀን ያው ትሰራለች እንጂ እንደ አደይ አበባ ስቴዲየም ኬብሎቹ አብዛኞቹ ሜዳ ለሜዳ የሄዱበት ላይኖር ይችል ይሆናል፣ ሊኖርም ይችል ይሆናል። እነኛዎቹ ኬብሎችና ከማሽኑ ጋር የሚመጡ ኬብሎችና ኖርማል የሚዘረጉ ኬብሎች አንድ አይደሉም። ምናልባት ፓወርን በተመለከተ በየኮርነሩ ላይ ይኖራል አለ አይተናል። አብዛኛው በጥሩ ሁኔታ ተሰርቷል። አዲስ አበባ ስቴዲየም በጥሩ ሁኔታ ታድሶ መንበሮቹም ዋይሪንጎች ኬብሎቹም ሁሉ ነገር በደንብ ተሰርቶ ነው ያለው። ትንንሽ የሚቀሩ ነገሮች ይኖራሉ፣ እነሱ ደግሞ በቅርብ ቀን የሚስተካከሉ ነው። በዛም ደግሞ የማይሆኑ ካሉ ያው ሜንቴን እየተደረጉ ይሄዳሉ ማለት ነው። የታይምትሮኒክስ ሰዎችም ከ4 ቀን ቀድሞ ይመጣል። ልክ እዚህኛው እንዳደረጉት በየሀገሩ እንደዛ ነው የሚያደርጉት። ለምሳሌ አሁን ቦትስዋና ነው ያሉት፣ ኬንያ ይሄዳሉ፣ ከኬንያ ይመጣሉ። ከዚህ ጨርሰው ደግሞ ኬንያ ጨርሰው ነው ወደ ቤልጅየም ተመልሰው የሚሄዱት። እዚህ አብዛኛው አፍሪካ ሀገርና አውሮፓ ላይ የሚጠቀሙት ይሄንን እቃ ስለሆነ ይመጣሉ፣ ማድረግ ያለባቸውን ነገር አድርገው ያው ይሄዳሉ ማለት ነው።
እንቀጥላለን። ተመልካቾቻችን ያላችሁት ፋና ቴሌቪዥን ላይ ነው። የፋና ስፖርት ዝግጅታችንን እየተከታተላችሁ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን የዛሬ እንግዳችን ናቸው። ጥሩ ቆይታ እያደረግን እንዳለ ይሰማናል። እናንተም እንደወደዳችሁ ተስፋ እናደርጋለን። እንቀጥላለን። ከመልእክት በኋላ ተመልሰን እንገናኛለን። ቀጥለናል። አብራችሁን ስላላችሁ በጣም እናመሰግናለን። ከኮማንደር አትሌት ስለሺ ስህን ጋር ነው ቆይታ እያደረግን ያለ ነው። ኮማንደር፣ ምናልባት እንግዲህ ሌላ ማንሳት ያለብን ብዬ የማስበው ነገር አትሌቲክስ ፌዴሬሽን አንተ በምትመጣበት ወቅት ላይ ከመምጣት በፊት የምርጫ ቅስቀሳ እኛ ጣቢያ ላይ አድርገ ነበር እና አስታውሳለሁ በወቅቱ ወደ ፌዴሬሽኑ አመራርነት ከመጣው ሪፎርሙን ሰርቼ በአትሌቲክስ ፌዴሬሽኑ የተሻለ መዋቅር እንዲኖረው አደርጋለሁ ብለን ነበር። ምልክቶች አሉ፣ ብቅ ጥልቅ የሚሉ ምልክቶች አሉ፣ ሪፎርም የሚመስሉ ግን ደግሞ ሪፎርም ናቸው እንዳንላቸው ብዙ ቦታዎች ላይ ሲነካኩም አናይም። ሪፎርም እንዲህ አይሆንም በሚል አምነን ማለት ነውና ለምንድን ነው ቃል የገባህለትን ነገር በቶሎ መተግበር የከበደ? አንድ አመት ተሻገረና ምንድን ነው ያስቸገረው ነገር? እሺ፣ አላስቸገረንም፣ እንደውም ተሳክቶልናል። መጨረሻውን ያሳምርልን እንጂ የኢትዮጵያ አትሌቲክስ ፌዴሬሽን በጣም ብዙ ፍላጎቶች ያሉበት ቤት ነው። የህዝቡን ፍላጎት አለ። እዛ አካባቢ ደግሞ የተለያዩ ሰዎች አሉ። ጉባኤተኛም አለ፣ አሰልጣኝ አለ፣ አትሌት አለ፣ ማናጀሮች አሉ፣ በጣም ኦርጋናይዘሮች አሉ። ብዙ ፍላጎት ያለበት ቦታ ነው። ብዙ ፍላጎት ያለበትን ቦታ ጥቅምም የሚገኝበት ቦታ ነው። እንደዚህ በቀላል እንትን የሚል አይደለም። እውነት ነው ቤቱ ሪፎርም እንደሚያስፈልገው እናውቃለን። ሪፎርም ለማድረግ ግን አንደኛ ቤቱን ማወቅ ያስፈልጋል። ብሉ ዛሬ ተነስቶ ያለውን ጠንካራ ጎንም ማጥፋት ተገቢ ስላልሆነ ማለት ነው ማወቅ ያስፈልጋል። ቢያንስ የተወሰነ ጊዜ መውሰድ ያስፈልጋል። ውድድሮች አሉ። እነኛ ውድድሮች ስኬጁላቸውን ጠብቀው መሄድ አለባቸው። እኔ ለምሳሌ አትሌት በነበርኩበት ሰዓት ማቃቸው ኢንተርናሽናል ወይም ያሉ ሰዎች አሉ። አሁን ደግሞ ተቀይረዋል። ከወርልድ አትሌቲክስ ጋር ግንኙነት፣ ከሲአይ ጋር ግንኙነት፣ ከተለያዩ ሰዎች ጋር ግንኙነት መፍጠር ይፈልጋል። ዝም ብሎ በአንድ ጊዜ እንትን አይልም እና አብዛኞቹ ነገሮች እንደውም ለዚህ ስራ አስፈጻሚ በጣም ተሳክቶልናል። ብዙ ነገሮችን በአጭር ጊዜ አውቀን ተግባብተን ስራዎችን ለማስኬድ ሞክረናል። እኛ ጋም ችግሮችን ለመለየት ያው ጊዜ ይፈልጋል። በዛ ልክ ያሉትን ችግሮች ለመረዳት እነዚህ ችግሮች አሉ ስትሉ ስለነበር ብዬ ኦሬዲ ከደጅ ሆነ የምታወራውና ውስጥ ገብተህ የምታወራው የተለያየ ነው። ስራው ጋር እና ከስራው ውጭ ያሉ ነገሮች የተለያዩ ናቸው። ይሄ ተቋም እንደ ተቋም ሆኖ መቀጠል አለበት። ሪፎርም ሲደረግም ሪፎርሙ ተቋሙን በአንድ ጊዜ ወይም ደግሞ ተዘግቶ አይደለም እየተሰራ ስለሆነ ማለት ነው። ከዛ አግባብ ያው ብዙ ነገሮችን እንደ ስራ አስፈጻሚ አይተን ውጣ ውረዶችንም አልፈን አሁን ሀገራችን ውስጥ አሉ የሚባሉ ምሁራኖችን አሰባስበን የሪፎርም ጥናት ሰነዶችን እንዲያቀርቡልን አድርገን አብዛኛው ቀርቦ ጸድቆ ምን ብሎ ለጉባኤ እየተጠባበቀ ነው ያለው ማለት። ለምሳሌ ዛሬ ጉባኤ የምናደርግበት ቀን ነበር። ስለዚህ ይሄ የዋንዴ ሚቲንግ እንትን እንዲል እንደገናም ደግሞ ጉባኤተኛውም በየአካባቢው ሲመለስ አትሌቲክሱን እንዲያሳድግ አንዳንድ ነገሮች እንዲኖር በሚል እዚህ እንትኑ ላይ ተሳትፎ ቅዳሜ ነው ውድድራችን። በሚያዝያ 10 ሚያዝያ 11 እና 12 ጉባኤያችንን እናደርጋለን ማለት ነው። ስለዚህ በዛ ልክ እየተዘጋጀን ነው። ሪፎርማችን የሪፎርም ሰነዳችን ይጸድቃል ብዬ አስባለሁ። ከጸደቀ ያው ሀሳቦች ዳብረው ይጸድቃል። ከጸደቀ በኋላ ቀጥታ ወደ ሪፎርማችን እንገባለን ማለት ነው። ስለዚህ በዛ ልክ ነው ይሄን ነው። ስለዚህ እነኛንም ነገሮች ያው ለማድረግ የግድ ጉባኤ ያስፈልጋል። ጉባኤ ለመጥራት ደግሞ መዘጋጀት ይፈልጋል። እንደገናም ደግሞ አንዳንድ እንደዚህ ያው ትክክለኛው ነገር አትሌቲክሱም ሳይቀር አሁን የኢትዮጵያ ሻምፒዮናን በዚህ ደረጃ ማዘጋጀት ትልቅ ስራ ነው። የዋንዴ ሚቲንግን በዚህ ደረጃ ማዘጋጀት ትልቅ ስራ ነው። ከወርልድ አትሌቲክስ ጋር ሰፋፊ ስራዎችን መስራት ትልልቅ ስራዎች ናቸውና አትሌቶችን በተገቢ ሁኔታ ውድድር አወዳድሮ መምጣት ትልቅ ስራ ነው። እዚህም ያሉትን ነገሮችና እነኛን ሁሉ አጣጥሞ ነው የስራ አስፈጻሚ እየሰራ ያለው። አብዛኞቻችን ለምሳሌ ከበዛ በ15 ቀን በወር 2 ቀን ነው የጠቅላላ ማነው የስራ አስፈጻሚ ስብሰባ በመተዳደሪያ ደንባችን። ግን እኛ በየ3 ቀን ሁሉ የምንሳተፍበት በየቀን ሁሉ የምንሰበሰብበት ሁኔታዎች አሉ። በዛ ሁሉ ውስጥ ታልፎ ነው አትሊስት ይሄን አመት ዋጋ እንክፈል በሚል
እየተሰራ ያለውና በጥሩ ደረጃ ነው ያለው። አብዛኛው ዶክመንት ተዘጋጅቶ አልቋል። ጉባኤ ላይ ቀርቦ ዳብሮ ጸድቆ ወደ ስራ ይገባል ብዬ አስባለሁ። ይሄ ብቻም አይደለም እንድታስቡት የሚያስፈልገው ለምሳሌ ከ4 ወይ ከ5 ዓመት በፊት ልክ እንደዚሁ ሪፎርም ሰነድ ተዘጋጅቶ በጉባኤ ጸድቆ በስራ አስፈጻሚ ደረጃ ስራ አስፈጻሚ ውስጥ መጓተት ስላለ ማለት ነው እንዳይጸድቅ የተደረገበትና ፌዴሬሽኑ በጣም ወደ ኋላ የቀረበት በአሰራርም በአመራርም በብዙ ነገርም የሆነበት ሁኔታዎች አሉ። አሁንም ያ እንዳይፈጠሩ ብዙ እጆች የማይታዩ እጆች ስላሉ ማለት ነው ጉባኤውም ስራ አስፈጻሚውም መንግስትም ሚዲያውም ህዝቡም እገዛ ማድረግ ያስፈልጋል ማለት ነው። እና እንደሚታየው እንደዚህ ቀላል ቤት አይደለም። ብዙ ፍላጎቶች አሉ ያሉበት ነውና በዛ ደረጃ ነው ያለው። እንግዲህ በአጠቃላይ ተዘጋጅቶ በአጭር ጊዜ ውስጥ ያው ወደ ስራ ይገባል ብዬ አስባለሁ። ያው ጠቅላላ ጉባኤው ከተነሳ ሌላኛው የሚነሳው በተለይም ሪፎርሙ ነውና ከቀናት በኋላ ልክ ጠቅላላ ጉባኤ የሚደረገው ውድድሩ እንዳለቀ ነው። አጭር ጊዜ ነው ያላችሁ። እዛ ላይ የሚነሱ ጥያቄዎች አሉ፣ ሁለት ሀሳቦች አሉ። አንደኛው ራሱ የዘገየበት ምክንያት ቡድን ለማደራጀት ነው የሚሉ ግለሰቦች አሉ። እንሰማለን ኢንፎርማሊ ሲወሩና ይሄ ነገርስ ምን ያህል እውነት ነው? ሌላኛው ደግሞ አሁን ፌዴሬሽኑ ላይ ያለውን ችግር ባለፉት ዓመታት ሲንከባለል የመጣውን ችግር ሪፎርሙ ብቻ ይቀርፋል ወይ? ምክንያቱም ሪፎርም የሚደረግ የሚሰራው መጨረሻ ላይ ሰው ነው የሚሰራው። ሰውን ካላበቃችሁ፣ ሰውን ካላሳደጋችሁ በምን መልኩ ነው ይሄ ሪፎርም ተግባራዊ የሆነ ውጤታማስ የሚሆነው? አንዱ እንግዲህ ይህን ተቋም ወደ ኋላ ለመጎተት የሚያስቡ ሰዎች እንደዚህ አይነት ወሬዎችን ነው የሚያስወሩት። እንደዚህ ቡድንተኝነት አለ፣ ይሄ ነው እንደዛ ምናምን የሚል ነገር ይችላል። እኔ አብዛኛው እዛ ውስጥ ያለ ሰው እኔ ወንድም የለኝ ወይ ማቆሰል እኔ ማንም እዛ ያለ ሰው ዘመዴ ነው ወይም ጓደኛዬ ነው፣ የስራ ባልደረባዬ ነው። እንደዚህ የሚያስቡ ሰዎች የራሳቸውን ሰው ለማምጣት የሚፈልጉ የሚወሩ ነገሮች ይኖራሉ፣ የሚታሰቡ ነገሮች ግን በዚህ መልክ ማጣጣል መሞከር ተገቢ አይደለም። ለምሳሌ አንድ ማሳያ ልንገር እና ይሄ የታይምትሮኒክስ ከ5 ዓመት በፊት ነው የተገዛው። ተገዝቶ ገብቶ ስቴዲየም ስልጠና ባለቤቶቹ መጥተው ስልጠና ይሰጣሉ። ስልጠና ሲሰጡ አብዛኞቹ የፌዴሬሽን ሰራተኞች ስልጠና እንዲወስዱ ነው የተደረገው። ከዛ ለምረቃ ሲኬድ ገብቷቸዋል ሲባል አልገባንም አሉ። ተጣለ፣ መጋዘን ገባ፣ ቀረ በቃ። ይሄን ወደ ስራ ለማስገባት አዲስ መግዛት አንችልም፣ ምክንያቱም ምንም የሆነ ነገር የለም። ያንን የቀሩትን አግሪመንቶች ከካምፓኒው ጋር ተወያይቶ መመለስ ያስፈልጋል። ለመመለስ ስንመለስ አንደኛ የበቃ ሰው የላችሁም የሚል ነው ትልቁ እንትን ማለት ነው። ከዛ ምንድነው የተደረገው? አሁን በስፖርቱ አካባቢ ላይ ቅርብ ላይ ያሉ ሰዎችን ምናልባት አይታችሁ እንደሆነ አብዛኞቹ ዶክተሮች፣ የፒኤችዲ ተማሪዎች ተሰብስበው ተመርጠው ከታይምትሮኒክ ሰዎች ጋራ በዛች በ3 ቀን ጊዜ ውስጥ ነው እንግዲህ ያን ሁሉ ውድድር ወስደው ያን እንትኔን የመሩት ማለት ነው። ይሄ እኔ አላቅም እንግዲህ ወርልድ አትሌቲክስም ውድድር እንሰጣቸዋለን ሲል አንደኛ የበቃ ሰው የላችሁም፣ ውድድሩን ሊመራ የሚችል ሰው የላችሁም የሚል ነበር። ግን በዛ የታየበት በራሳቸው የፊልድ ዲፌንሶችን የመሩበት በጣም የተማሩ ሰዎች ያሉበት ነውና እኔ ኢንክሉሲቭ የነበረ እኔ አላቃቸውም። ሰዎች ጽፈት ቤቱ መርጧቸዋል፣ አምጥቷቸዋል። እንግዲህ እኔ ካልገባውበት ካልሆነ በስተቀር ከዚህ በላይ ጥሩ ማሳያ አለ ብዬ አላስብም። እኛ አብዛኛው ነገር በውድድር ነው። የኔትወርክም ወደዛም ወደዚህም የሚል ይኖራል ብዬ አላስብም። ስጋት ካላቸውም አይስኩ፣ ግን ዝም ብሎ አልባልታዎችን እዛ አካባቢ ማስወራት ተገቢ ነው ብዬም አልወስድም። ሌላ ምናልባት እንግዲህ በቅርብ አሁን የአትሌቲክሱ ፈተና ከቪዛ ጋር የተገናኘ ጉዳይ ነው። በተደጋጋሚ አንተም ባገኘነ ቁጥር ምን ጠይቅህ ጥያቄ ነው። ተመሳሳይ መልስ ሊሆን እንደሚችል ተስፋ አደርጋለሁ። አሁንም ግን ለምንድን ነው በዚህ ልክ እየተቸገርን ያለ ነው? ትልልቅ የኦሎምፒያን አትሌቶቻችን ሳይቀሩ ቪዛ እየተከለከሉ ነው ያሉት። ችግሩ ማን ጋር ነው ያለው? እኛ ጋር ምንም ችግር የለም፣ እውነት ለቪዛ ክልከላ የሚያበቃ ምንም ችግር የለብንም ወይስ ያ ካልሆነስ በዚህ ደረጃ ትልልቅ ውድድሮች ላይ እየተሳተፉ ያለ አትሌቶች ለምንድን ነው ቪዛ የሚከለከሉት? የቪዛ ችግር የኢትዮጵያ አትሌቲክስ ፌዴሬሽን ችግር ብቻ አይደለም፣ በኢትዮጵያ ደረጃ በአፍሪካም ደረጃ ያለው ማለት ነው። እንዳጠቃላይ አሁን ላይ ያሉ ብዙ ሀገሮች ላይ እየተጣሉ ያሉ አስቸጋሪ ሁኔታዎች አሉ። እነኛ ውስጥ ማለፍ ያው ግዴታ ነው። ምንም የምታደርጋቸው ነገሮች የሉም። አንዳንድ ጊዜ በተወሰነ ደረጃ ከውድድሮች ቴክኒካሊ ለምሳሌ አሁን ከሁለቱ ውድድሮች ብንወስድ
ኢንዶር አሁን የተደረገው ውድድር ቪዛ አልተከለከለም። የተከለከልነው ምንድነው ለኢትዮጵያን የተቀመጠ የ45 ቀን ከ45 ቀን በፊት አፕላይ ማድረግ አለብህ የሚል ነው። ኢንዶር ደግሞ ውድድሩን እንደምታውቁት 2 ወር ነች። በዛች ጊዜ ውስጥ ለምሳሌ 45 ቀን ወይም ደግሞ 45 ቀን እንግዲህ ቲኬት ቆርጠው ከምትሄድበት ቀን በፊት ነው፣ ቢያንስ ከውድድሩ 3-4 ቀን በፊት ማለት ነው። ስለዚህ በዛን ጊዜ ውስጥ 2 ልጆች ናቸው ሚኒማ ያመጡት። ሚኒማ የሚመጣው አውሮፓ አሜሪካ ተሄዱ ነው። ስለዚህ ሚኒማ ያመጣ ሰው የለም። ሎንግ ሊስት ወርድ አትሌቲክስ ላይ ገብቷል። ኦልሞስት ወደ 66 ሰው ሎንግ ሊስት ገብቷል። በፊት ምን ይደረጋል? 15 ቀን ሲቀር 20 ቀን ሲቀር ለቪዛ አፕላይ ይደረጋል። የ45 ቀን እገዳ ስለሌለብን ማለት ነው። በዛች 15 በ20 ምናምን ቀን ውስጥ ይታወቃል ማን እንደሚገባ። ማ ቆንጆ ሮጠ፣ ሁለተኛ ሶስተኛ ሩጫቸውን ይሮጣሉ። ማ ቆንጆ ሮጠ፣ ማ ኮንዲሽን ላይ ነው፣ ማሟላ ማላሟላ ይችላል የሚለው ይታወቅና ከዛ ውስጥ 70-80% ሚኒማ ያሟላ፣ የተወሰኑት ደግሞ ሊያመጡ ይችላሉ ቀርበዋል የሚባሉት ይደረጉና አሰልጣኞቻቸውን በዛው ይገባል ማለት ነው። ስለዚህ ለምሳሌ አሁን ኢንዶር ላይ 12 ሰው ነው አይደል ሚኒማ ያሟሉ ነው ያለን። 12 ሰው ለመምረጥ ብለን ስለ 60 ሰው ቪዛ እንጠይቅ እንትንም አይደለም፣ አይቻልም። በጣም አስቸጋሪ የሆኑ የተቀየሩ ነገሮች አሉና ከዛ አንጻር ነው የቪዛ ችግሮች እንትን እያሉ ያሉት። ቪዛ ችግሩ የሀገር ውድድር ላይ ብቻ አይደለም፣ በግልም የሚሄዱ አትሌቶች በጣም እየተሰቃዩ ነው። ዳይመንድ ሊግ ላይ ለምሳሌ አትሌቶች በፊት ያለምንም ችግር የ2 ዓመት የ3 ዓመት ቪዛ እናገኝ ነበር። አሁን ግን አንድ ውድድር ሄደው አንድ ሳምንት ሮጠው ተመልሰው የ15 ቀን ነው የምትሰጠው ወይ የ7 ቀን ተመልሰው ይመጣሉ። 45 ቀን ይጠብቃሉ። 2-3 ውድድር ያልፋቸዋል። እንደዛ ነው የቻሌንጁ ግን እያለፍን ያለ ነውና ይሄ አትሌቲክሱ እጅግ በጣም ዋጋ እያስከፈለ ያለ፣ በተለይ የትራክ አትሌቶች በጣም እየተጎዱ ያሉበት ሁኔታ ነው ያለው። ለማራቶን ብዙ ችግር የለውም፣ ያው በ3 ወር አንድ ስለሚሮጡ ማለት ነው። ይሄ በዚህ ቢወሰድ፣ ከዛ ባለፈ ከአሜሪካ ጋርም ተያይዞ የራሳቸው አሰራር አሁን እንደውም ያው $15,000 ለአንድ ሰው ካላስቀመጣችሁ አትሄዱም የሚል አይነት ነገር መጥቷል። እንግዲህ ይሄ አንዱ ትልቁ ችግር ነው። ከዛ ባለፈ ፌዴሬሽናችን በተወሰነ መልኩ ያው ስሙ የጠፋበት ሁኔታዎች ነበሩ። እነኛ ነገሮች በተቻለ መጠን ለማስቀረት ሞክረናል። አንደኛው ምንድነው በፊት ደብዳቤ ከፌዴሬሽን ይዘው ሄዶ በእንትን ይካሄድ ነበር፣ ወደ ኤምባሲ ይሄዱ ነበር። እነሱን ለማስቀረት እነኛን አስቀርተን ከኤምባሲዎቹ ጋር ተነጋግረን በኢሜል ብቻ እንዲላኩ አድርገናል። እዛ ኤምባሲ አካባቢ በጣም የሚዞሩ ሰዎች አሉ። ፌዴሬሽን አካባቢ የሚዞሩ፣ ኤምባሲ አካባቢ የሚዞሩ በቃ እንደዚህ አይነት ነገር ውስጥ እንትን የሚያደርጉ ሰዎች አሉ። በእነሱ የፌዴሬሽናችንም ስም በተወሰነ ደረጃ የጠፋበት ሁኔታዎች አሉና እሱንም ለማስተካከል ሰፊ ስራዎች ተሰርተዋል። አሁንም በተለይ ከኢንሳ ጋር አትሌቶቻችንን በደንብ መዝግበን ለመንግስትም ለኤምባሲዎችም አሳውቀን ከነኛ አትሌት ውጪ ሌላ ሰው የለም የሚል ነገሮችን ለመስራት ያው በሂደት ላይ ነው ያለነውና ከዛ ጋር ተያይዞ ነው እንግዲህ ከቪዛ ጋር ተያይዞ ያለው አብዛኛው ሀገራት ልጅ ላይ እየተጣሉ ያሉት የጉዞ እገዳዎች እነሱ ዋነኛዎቹ ችግሮች ናቸው ማለት ነው። ቢያንስ ግን የባለሙያዎች እና የሌሎች አካላትን ግን ከዚህ መለየት ይቻል ነበር ብዬ አስባለሁ። ለምሳሌ የውድድር መሪዎች ወይ ጋዜጠኞች የእድል የሰጣቸው ጋዜጠኞች ነበሩ አይደል? እድሉ ቀድሞ እንደመጣ የሚታወቅበት ሁኔታ አለ። ግን የቀነ ገደቡ ካለፈ በኋላ ነው አፕላይ እንዲያደርጉ የሚደረገውና ይሄስ በቀላሉ መቀረፍ የሚችል ነገር አልነበረ? ለምሳሌ ለዘንድሮ ለኔ አዲስ ነው። ጋዜጠኞች እንትን እንሰጣለን ተመርጦ ተሰጠ በራሳቸው ነው አፕላይ የሚያደርጉት። ፌዴሬሽኑን መጠበቅም አይጠበቅባቸው። ግን የተሰጣቸው ጊዜ ቀነ ገደቡን ይጠበቃል ነበር። አላውቅም እንግዲህ ግን ዞሮ ጋዜጠኞች በራሳቸው ተቋማቶች የጻፋቸዋቸው ደብዳቤዎች ስላሉ በጣም ቀላል ማስረጃ ስለሆነ ብዬ አንድ ሰው ነው። ሁለተኛ ነገር ደግሞ እንደዚህ ያለ ነገሮች አትሌቱ አንዱ ፌዴሬሽኑ የሚወቀስበት አትሌቱ በሌለበት ሌላ ሰው ልትልክ አትችልም። መጀመሪያ አትሌቱ ሚኒማ ማምጣት መቻል አለበት። የሚሄደው አትሌት መታወቅ መቻል አለበት። አትሌቱ ሳይሄድ ሌላው ሰው ሄዶ እዛ አይሮጥም። እንግዲህ ሊሮጥ እንደማይችል ግልጽ ግን አሰራሩን መከተል ካለበት ለምሳሌ አትሌቱ ከሄደ ጋዜጠኛው እንደሚሄድ የሚታወቅ ከሆነ ጋዜጠኛው ቀድሞ ሂደቱን ቢጨርስ ሂድ ካላችሁት ስለማይሄድ ሲጀመር ያንን ማስተካከል ይቻል ነበር ብዬ ስለማስብ ጋዜጠኛ ከኛ ጋርም የሚያገናኘው አይደለም። ለምሳሌ እነ ነዋይ ይመር አሜሪካ ሲሄዱ በራሳቸው ነው። እኔም የማውቀው ማለት ነው። ለምን ወደ ፌዴሬሽን ዘንድሮ እንደመጣ አላውቅም። ከፌዴሬሽን ጋር ለምን እንደተያያዘ አላውቅም። ጋዜጠኞች በራሳቸው ነው የሚሄዱት። ምናልባት የራሳችን ኮሚኒኬሽን ብቻ ነው ከኛ ልኡካን ጋር የሚገባው እንጂ ጋዜጠኞች በራሳቸው ነው የሚሄዱት።
ካሜራማንም የሚሰጣል፣ ለካሜራማንም የሚሰጣል፣ ለጋዜጠኛም የሚሰጣል። በራሳቸው አፕላይ ያደርጋሉ። አክሰስ ፖይንት ብቻ ነው አክሰስ ኮዷ ተሰጣቸዋለች። በዛች አክሰስ ኮድ ራሳቸው ነው እንዲሁም ከቲም ጋርም አይገናኙም። እሱ አክሰስ ኮድ ግን አሁን እናንተ እጅ ላይ ነው ያለው ነው ትልቁ ጥያቄ እሱ እኮ። አዎ አክሰስ ኮዱ ለምንድን ነው ወደኛ የመጣው? እንትኖች አሉ የግድ በስራ አስፈጻሚ ማለፍ አለበት እኮ። ስለዚህ ተገናኘው ማለት ነው። አሁን አይገናኝም ያለው ነገር ተገናኘው። ፈቃዱን ነው ማማን ነው የሚሄደው ለማለማት ሰጠ በደብዳቤ በምን የምትለው ነገር መታወቅ አለበት። ስለዚህ በሱ ስምም ሌሎች ችግሮች እየተፈጠሩ ስላሉ ልክ ነው። እሱን እንደ ማህበርም የጋዜጠኞች ማህበርም የሚያምንበት ነገር ነው። ወደ እናንተ እንዲሆን የተደረገውም አሰራሩ ግልጽነት የጎደለው ነው በሚል ነው አይደለም። የሚሄዱ ሰዎች በምን አግባብ ነው የሚመረጡት፣ ፌዴሬሽኑ የማያውቃቸውም የሚሉ ጥያቄዎች ስለመጡ ወደ እናንተ ሲመጣ ደግሞ እንዲህ አይነት ችግር ይዞ ከመጣ ዞሮ ዞሮ ሀገሪቷ ማግኘት ያለባትን የዜና ሽፋን እንድታገኝ አንድ አክሰስ ኮድ የተሰጠው ለእናንተ ነበረ። ዘንድሮ ምንድን ነው የገጠማችሁ ችግር? ቀነ ገደቡ ያለፈ ነበር። ኦልሞስት ለፌዴሬሽኑ ከተሰጠ ኦልሞስት ከ2 ወር በኋላ ነው የሚዲያዎች የተበተነው። ኮሙኒኬት ስናደርግ ከዓለም አትሌቲክስ ለፌዴሬሽኑ የተሰጠው ሌላ ቆይቷል። ኦልሞስት 2 ወር ከቆየ በኋላ ለሚዲያዎች ተበትኗል። ይሄ ደግሞ ከቪዛ ሂደቱ ጋር አይጣጣምም። 45 ቀን ነው ይሄ 2 አመት ይታወቃል። ከ2 አመት ሆኖታል ኦልሞስት 45 ቀን መሰራ ከጀመረና ፌዴሬሽኑ ላይ ራሱ ተመሳሳይ ጋዜጠኞች ማህበር ላይ የሚነሳው አይነት ችግር እንዳለ ነው የሚያሳየው ነው። ይሄኛው ትልቅ ነገር ሆኖ ሳይሆን ግን ከዚህ በኋላ ለሚመጡ ለምሳሌ ይሄ የዓለም ሻምፒዮና ነው ብለን ብንወስደው የቤት ውስጥ ስለሆነ ብዙ ላናገኘው እንችላለን። ትልቅ እኛ የምንጠብቀው ኢቨንት ቢሆን ግን በዚህ ልክ ሚስ ማድረግ አልነበረብንም በሚል አይደረግ ሲጀመር የኢንዶር ስለሆነ ነው 2 ወር ብቻ የሆነችው ከነ ውድድሯ። ያው ለምሳሌ ዓለም ዋንጫ ቢሆን 5-6 ወር ነው የቪዛ እንትኑ ጊዜው ማለት ነው። ስለዚህ ቺኛዋ ያው አጭር ስለሆነች እንግዲህ በሱ እናልፈዋለን። ወደ ሌሎች ሀሳቦቻችን የህዝብ ተወካዮች ምክር ቤት በዚህ ሳምንት ጠንካራ ያለ ትችት ፌዴሬሽኑ ላይ ሰንዝሯል። ምን ሀሳቦች ነው የተነሱት? አንደኛው አሁን እየተነሱ ያሉ ጉዳዮች በተለይ ውድድር አቆማችሁ መመሪያችሁን አስተካክሉ የሚል ጉዳይ አለ። ምክንያቱም ከዚህ በፊት የነበሩ ጉዳዮች አሉ፣ ከገንዘብ ጋር የተያያዙ ጉዳዮች ነበሩ። ያንንም ጨምሮ ነው ያነሳውና ምን ጉዳዮች ተነሱ? ዋነኛው ሀሳብ ምን ነበር? ብዙ ጥያቄዎች ተነስተዋል። እዛ ላይ የቀረቡት ወደ 17 ጥያቄዎች ናቸው የተጠየቅነው። አብዛኞቹ ያው በአሰራር እያስተካከልናቸው ያሉ እንደሆነ ገልጸናል። እየተስተካከሉም ነው። ያው ሰፊ ጥያቄዎች ናቸው፣ በጣም ብዙ ናቸው የተጠየቁት ጥያቄዎች። እንግዲህ በተቻለ ለመመለስ ሞክረናል። እነሱም ተቋማችንን በገመገሙት ልክ ማስተካከል ያለብንን ነገር አቅጣጫ አስቀምጠዋል። እኛም በዛ ልክ እንግዲህ መመሪያዎቻችንን አስተካክለን ጉባኤያችንን እየጠበቅን ነው ማለት ነው። ስራዎችን ግን ለምሳሌ ከትጥቅ ጋር ተያይዞ ያሉ ነገሮችን ለማስተካከል ሞክረናል። አብዛኞቹ ነገሮችን ለማስተካከል ሞክረናል። ከውጭ ጉዞ ጋርም ተያይዞ እኛ ጋር ቅሬታ ቢቀርብም አሁን እናንተ ከምታነሱት ጋርም ተያይዞ ማለት ነው የተመጠነ ሰው ከአትሌቱ ጋራ መሄድ አለበት እንጂ ዝም ብሎ እንደዚህ የሚለውን ነገር ለማስተካከል ሞክረናል። አንዱም የሚነሳው ጥያቄ እሱ ስለሆነ ማለት ነው። ብዙ ነገሮችን አስተካክለናል፣ ግን በመመሪያ ተደግፎ መሆን ስላለበት ጉባኤው ላይ ይቀርባሉ። ጉባኤው እንዲያጸድቅና አብዛኞቹ መመሪያዎችም ደግሞ ትንሽ አሁን አትሌቲክሱ በደንብ ስላደገ ጠቅላላ ጉባኤው ላይ የተወሰኑ እንትኖችን ለስራ አስፈጻሚው እንዲሰጥ የግድ በአመት አንድ ጊዜ ብቻም ሳይሆን ስራ አስፈጻሚው የተወሰነ ነገር ፓወር እንዲኖረው ስራዎችን በደንብ እንዲሰራ እነሱ ነገሮችንም ያው አቅጣጫ በጥናትም የተደገፉ ስለሆኑ በዛ ደረጃ ነው ያለው ማለት ነው። ምናልባት እኔ ሌላ አንዳንድ የሚነሱት ጥያቄዎች ለምሳሌ ለአመታት ሲንከባለሉ የመጡ ናቸው አይደለ? ከዚህ በፊት እናንተ ባልነበራችሁ ጊዜያቶች ላይ ጥፋት የተሰሩ ሰዎች አሁንም ድረስ ግን ያሉ ሰዎች መቀጣት የነበረባቸው ሰዎች ነበሩ። አሁን በምክር ቤቱ ከተሰጣቸው አቅጣጫ መሰረት አንደኛው መቀጣት ያለባቸውን ሰዎች ቅጡና እርምጃ የምትወስዱትን ወስዳችሁ አሳውቁን አይደለ? አሁን አንደኛ እስክትጠየቁ ለምን ዘገያችሁ? ከናንተ ጋር የስራ ግንኙነትም አልነበራችሁ። ይቀላል ብዬ ስለማሰብ ቶሎ ነገሮችን ከናንተ ጋር ትስስር ሳያደርጉ ወደ እናንተ ነገሮች ሳይዞሩ በፊት እርምጃ ለመውሰድ በጣም ቀላል ነገር ስለነበረ፣ አሁንስ ግን እንደው እውነት ቁርጠኛ ናችሁ እርምጃውን ለመውሰድ የተባለውን ለመፈጸም? እኛ ቁርጠኛ ነን። እንግዲህ ያው እኛ ስራ አስፈጻሚ የሚሰራው ያው ቮለንተር ነው። የባለፈውንም ስራ አስፈጻሚ የመረጠው ጠቅላላ ጉባኤው ነው። እኛንም የመረጠን ጠቅላላ ጉባኤው ነው። ስለዚህ እንደዚህ አይነት ችግሮች ስናይ ኦዲት ተደርጎ ከኛ በፊት 5 ወር ነበሩ። እኛ ያለን 4 ወር ኦልሞስት ለ9 ወር ነው ኦዲት የተደረገው። እዚህ አየን ዶክመንቶቹን ካየን በኋላ ምንድነው ያደረግነው? ይሄን ነገር
ለጉባኤ ነው የምናቀርበው። ጉባኤው አቅጣጫ ያስቀምጥበት። ለምሳሌ ስራ አስፈጻሚ 4 ዓመት ያገለገለ ስራ አስፈጻሚ ይሄን ያክል ግራም ወርቅ የፌዴሬሽኑ አርማ ያለበት ይሸለማል ይላል። 8 ዓመት ያገለገለ ደግሞ እንደዚህ ትንሽ ጨመር ያደርገ ይላልና እነኛ ነገሮች በሙሉ አቁመን መሸለምም ካለበት ጠቅላላ ጉባኤው ይሸልም፣ አይ ብሎ ተጠያቂ ማድረግም ካለበት ጠቅላላ ጉባኤው ተጠያቂ ያርግ፣ አቅጣጫ ብለኛ ከሰጠ አቅጣጫችንን ተቀብለን እንሄዳለን በሚል ነው ለፓርላማ የሚያስረዳ ነው ተቀባይነት የሚያገኝበት ሁኔታ ማለት ነው። ስለዚህ የኛ ማንዴት እና ባለፈው ስራ አስፈጻሚ ማንዴት በምን ያክል ደረጃ ነው የሚለውን ጉባኤው የሁላችንም የበላይ ጉባኤው ስለሆነ ማለት ነው። ስለዚህ አንዳንድ ነገሮች ሲሰሩ ደግሞ ያው ለስፖርቱ እድገት ተብሎ አንዳንድ ያው የተሰሩ ነገሮች አሉ። ያንን ማስረዳት ያስፈልጋል ለጉባኤው። ከዛ ባለፈ በዛ ደረጃ ተቋማችንን ኦዲት የተደረገበት እኛ ጽህፈት ቤት ያሉ ሰራተኞች በተወሰነ ደረጃ ትክክለኛ ተገቢ ዶክመንት ስላልሰጡ ነው። ያው ዝም ብሎ የመደባበቅ ወደዛ ምናምን አንዳንድ ነገር እንጂ ተቋማችንን በዛ ልክ ይወረዳ አይደለም። እውነት ለመናገር ብዙ ጠንካራ ጎኖች አሉት። በጣም ጠንካራ ፌዴሬሽን ነው። ግን ደግሞ ክፍተቶች የሉበትም ማለት አይደለም። ትክክለኛ ግኝቶችን አግኝቷል ኦዲተሩ። ስለዚህ እኛ ራሳችን እያረምን ያው ለኛም ጥሩ ነው። ምክንያቱም ከዛ ተነስተን ያ በፊት የተሰራ ስህተትን አንደግም ማለት ነው። ስለዚህ በዛ ልክ ነው ያለው። በዋናነት ግን ጉባኤው አቅጣጫ ያስቀምጣል ብለን እናስባለን። ያው ከኛ በላይ ስለሆነ ጉባኤው አቅጣጫ ካስቀመጠ እንግዲህ እሱ በሚልን እንሄዳለን ማለት ነው። እናንተ ወደ ስልጣን ከመጣችሁ በኋላ በርከት ያሉ የሀገር ውስጥም እንደዚሁም የዓለም አቀፍ ውድድሮች ነበሩ። የኢትዮጵያ ሻምፒዮናን እንደዚሁም ክሮስ ካንትሪን ጨምሮ ተደርጓል። ናንጂንግ ላይ የተደረገ የቤት ውስጥ ውድድር አለ። ብዙ ውድድሮች አሉ። እነዛ ውድድሮች ተገምግመዋል ወይ? ያን ያውን እዚሁ የፌዴሬሽኑ ባለሙያ መጥተው በሳምንት ውስጥ እናሳውቃለን ለሚዲያም ግምገማው ተባለ። ከጃፓን እንደመጣችሁ ምንም አይነት ግምገማ መደረጉን አናቅም፣ ይፋም አልተደረገም። ቢያንስ ከገመገማችሁ ይፋ መደረግ ነበረበት። ገምገማን ካላችሁ ለምን ይፋ አላደረጋችሁም? ወይስ አልገመገማችሁም? ውድድሮችን ካልገመገማችሁ ደግሞ ለምን መነሻ የምታደርጉት ምንድን ነው? ቀጣይ ውድድር ለማከናወን መነሻ ሀሳብ ያስፈልጋል። ከዛኛው ስህተት ከዛኛው ጥንካሬ ይዛችሁ የምታስተካክሉት ነገር መኖር አለበት። አድርጋችኋል ወይ ግምገማ እንደ ፌዴሬሽን? እሺ፣ ትልቁ ውድድራችን የነበረው ያው የቶኪዮ ዓለም ሻምፒዮና ነበር። ያን ውድድር ያው ፌል ያደረግንበት የተፈጠሩ ችግሮችን ተወያይተን ዶክመንት ተዘጋጅቶ ተገምግሞ የባለድርሻ አካላት ምክንያቱም አስቸኳይ መፍትሄ ስለሚያስፈልገው ተብሎ ሁሉም በተለይ ከባህልና ስፖርት ሚኒስቴር ጋር በጋራ ሆነን ከሁሉም ክልሎች የክልል ፌዴሬሽን ፕሬዚዳንቶች፣ በስፖርት ቢሮ ኃላፊዎች ቀርበው ዶክመንት ቀርቦ ያሉት ነገሮች ምናልባት ካልነበራቸው አላቅም እንጂ በደንብ ተገምግሟል። በደንብ ማለት ነው። አንዳንድ የተወሰኑ ውድድሮችን ያላየናቸው አሉ ማየት የነበረብን ማለት ነው። እነሱን በአመቱ በአጠቃላይ እናያለን በሚል ነው። በእርግጥ እኛም እንደ ክፍተት ያየናቸው በተወሰነ ደረጃ ያልገመገምናቸው አሉ። ግን አብዛኞቹ ለምሳሌ ክሮስ ካንትሪ ከመሄድ በፊት ስልጠናው ተተችቶ ምን ተብሎ በስነ ስርዓት የተሄደበት ከዛም ደግሞ ስንመጣም በጥሩ ሁኔታ እንትን ያደረግንበት ነው። ቶኪዮን ግን በደንብ ተገምጆ በእኛ ብቻም ሳይሆን ችግሩ እዛ ደረጃ ላይ ስለደረሰ ባለድርሻ አካላትን መጥተው እንዲገመግሙ ያለው ነገር ተቀርቦላቸው በዛ ደረጃ ተገምግሟል ማለት ነው። ምናልባት አሁን በጣም ብዙ ፖዚቲቭ ነገሮች አሉ የሚሰሩ። እውነት ለመናገር አንተም ትረዳዋለህ ብዬ አስባለሁ። በስፖርቱ ዓለም ብዙ ስኬቶች ሳይሆኑ የሚነገሩለት ጥቃቅን ጥፋቶች በጣም የሚገኙበት አጋጣሚ አለ። 90 ጎል ያስቆጠረ አጥቂ የሆነ ጨዋታ ላይ ግልጽ የግብ ዕድል ቢሰጥ ስለሱ ነው የሚወራው አይደለ ረጅም ጊዜ። ስለዚህ ስፖርት በባህሪው እንደዛ ስለሆነ ነው ኔጋቲቪቲዎች በስፖርት ውስጥ የሚበዙት። አንዳንድ ዓለም አቀፍ ሚዲያዎች አሁን ስለ አትሌቲክሳችን ኔጌቲቭ ሳይድ መዘገብ ጀምረዋል። እኔ በግል ስጋት ስለሚፈጥርብኝ ነው። ምክንያቱም በሌሎች ሰዎች እንድንሳል የሚያደርገን ነገር ወደ ሌላ ስለሚሆን ተጽዕኖ አለው ብለህ ታስባለህ? እና ካለውስ በጊዜ እሱን ለመቀየር ምን ታስባለህ? ኦኬ፣ በምን አግባብ? ለምሳሌ አሁን በቀደሙን ጉዳይ በተመለከተ የምክር ቤቱ ጉዳይ ምስሉን ድንገት ዳይሬክተራችን ቢያሳየን አሪፍ ነው። ዓለም አቀፍ ሚዲያዎች እየዘገቡት እና እኔ በሀገር ውስጥ ሚዲያ ሳልሰማው ነው መጀመሪያ በዓለም አቀፍ ሚዲያዎች ላይ ያየሁትና ኢፌክት አለው ብዬ ስለማስብ ነውና በእናንተ እምነት ተጽዕኖ አለው ብለህ ታስባለህ? እሱ አጀንዳ መሆኑ ተጽዕኖ እኛ ኦዲት መደረጋችን ያው ድክመቶቻችንን እንድናይ ነው ያደረገን በዛ ልክ ማለት ነው። ከዛ ባለፈ ግን ያው እንዳልከው ብዙ ስራዎች ተሰርተው የተወሰኑ ነገሮች አይኖሩም ማለት አይደለም፣ ይኖራሉ። ይሄኛው እንግዲህ ያው ኦዲት ተደርገናል፣ ተገምግመናል።
ከዛ በተለይ ያው ኦዲቱም የፐርፎርማንስ ኦዲት የሚባል ነው እና ያው እንድናሻሽል ማለት ነው። በዛ ውስጥ ደግሞ የተበላሹ ነገሮች ካሉ እነኛን የተበላሹ ነገሮች የሚስተካከሉበት ሁኔታዎች የሚፈጠሩበት ነውና ያው የኛን አትሌቲክስ በጣም ብዙዎች ይከታተሉታል። እንግዲህ የኛ ስራ አስፈጻሚ አብዛኛው ማለት ይቻላል በጥሩ መንፈስ ብዙ ጊዜውን ሰጥቶ እየሰራ ያለና አሁን እንደውም ጥሩ ጊዜ ነው ብዬ ነው የማስበውና መንግስትም አጠቃላይ በሀገራችን ከተማዎች መስተዳድሮች ለስፖርት ማዘውተሪያ ስፍራዎች በጣም እየተሰሩ ነው። ክትትሉ በጣም ጥሩ ነው። ስለዚህ ከዚህ በኋላ ስፖርቱ ወደ ኋላ ይመለሳል የሚል እምነት የለኝም። ተጠያቂነት ካለ ተጠያቂነቶች ይኖራሉ ብዬ አስባለሁ። ስለዚህ ከዚህ በኋላ ስፖርታችን በአትሌቲክሱም በሌሎች ስፖርቶችም የተለያዩ ድጋፎች በደንብ ስላሉት ጥሩ ደረጃ ይደርሳል ብዬ አስባለሁ እና በፊት የተፈጠሩ ክፍተቶች በብዛት እንዳይደገሙ እንግዲህ ያው ጥረት እናደርጋለን። ጉዳት የላቸውም ልልህ ግን አልችልም። እሺ ማንሳት ካለብን ሌላኛው እናንተም ከመምጣታቸው በፊት ምናልባት በግለሰብ ደረጃ የሚቆመ የአሰልጣኞችን ደረጃ መውጣት ነበረ። ወጥቷል፣ ሁሉ ነገር አልቋል። ለምን ወደ ትግበራ አልገባችሁም? ሪፎርሙን እየጠበቃችሁ ነው ወይንስ ዳተኝነት አለ? ሁለት ነገር አለ። እኔ እንግዲህ ያው አትሌቲክስን እንደሚያውቅ ምን ተፈጠረ መሰለ ልክኛ እንትን ባለንበት ሰዓት አሰልጣኞች አሉ፣ ብሔራዊ ቡድን የነበሩ ክለብ ላይ የነበሩ አሰልጣኞች አሉ። ከዛ በትምህርት ደረጃ ደግሞ የተማሩ ተባለና ከኮተቤ ዩኒቨርሲቲ እንደውም አዲስ አበባ ዩኒቨርሲቲ አልተጀመረም ነበር የስፖርት ሳይንስ ማለት ነው። ከዛ ይምጡ ተባለና መጡ እና መጣጣም አልቻለም፣ ያዙ ቦታውን። ከዛ የመጡት ግን በቃ መግባባት አልተቻለም። የበፊቶቹ ደግሞ በትምህርት በዲግሪ በማስተርስ በፒኤችዲ ያልታገዙ እንደሞ ችሎታው አላቸው። ስለዚህ ተሰጣ እድሉ በቃ እንትን አረገ። ሁሉም ወደዛ ያው ታስገድደው አትሌቱን ውጤትን በምንም ወደ እንትኑ ሄደ ማለት ነው። ያኛው አሁን ያንተ ያልከው የአሰልጣኞች እንትን መስፈርት ደረጃ ማውጫ እንዲጸድቅ አድርገናል፣ ግን ማቀናጀት ይፈልጋል። እንዲጸድቅ አድርገናል። ተጸንቶ የጠበቀን ነው። ባለፈው አመት አንተም ታስታውሳለህ እንዲጸድቅ አደረግን። ሲጸድቅ እነሱም ያስፈልጉናል፣ እነኚህም ያስፈልጉናል። ይሄን ማጣጣም አንዱ ስራ ነው ማለት ነው። ስለዚህ እነኚህ የሚጣጣውበት መንገድ ምንድነው በሚል አንዳንድ ስራዎች የተሰሩ አሉ። እነሱ በቅርብ ጊዜ ይገለጻሉ ማለት ነው። ከዛ ባለፈ ግን ምንድነው የተፈጠረው? ብሔራዊ ቡድን አሁን እኛን አሰልጣኞች ለማካተት ብሔራዊ ቡድን የለንም። ብሔራዊ ቡድን ለማቋቋም ደግሞ ጉባኤ እንጠብቃለን ማለት ነው። ስለዚህ ጉባኤያችን ካጸደቀልን በኋላ ብሔራዊ ቡድን ይኖረናል። እኛን አሰልጣኞች እያደባለቅን ወደ ስራ የምናስገባበት ሁኔታ ይኖረናል። ስታንዳርዳቸው ወጥቷል። ሌሎቹንም ደግሞ እየሰሩ ያሉትን ወደዛ ወደ መሀል አምጥተን በጋራ የምናሰራበትን ሁኔታ ያው ይኖራል ብዬ አስባለሁ። ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ለሰጠን ጊዜ በጣም እናመሰግናለን። እሺ እኔም አመሰግናለሁ። ተመልካቾች ከፋና ቴሌቪዥን የዛሬ የፋና ስፖርት ዝግጅታችን ይህንን ይመስል ነበረ። በቀጣይ የኢትዮጵያ አትሌቲክስ ፌዴሬሽን ከዚህ በተሻለ አዳዲስ ተግባራቶችን አዳዲስ አሰራሮችን አካቶ በላቀ የሀገራችንን አትሌቲክስ ከፍ አድርጎ እንደሚመጣ እምነታችን ነው። የብሔራዊ ቡድን መቋቋም እና ሌሎች ውሳኔዎችን በቀጣይ በጉባኤው የሚጠበቁና የሀገራችንን አትሌቲክስ ወደፊት ሊያራምዱ የሚችሉ ውሳኔዎች ይሆናሉ ተብሎ ይታሰባል። ስለነበረን ጊዜ ከልብ እናመሰግናለን። ወርቅነህ ጋሻውንና እኔ ሰለሞን በቀለ ከእናንተ ጋር ቆይታ አድርገናል። መልካም ቀን ይሁንላችሁ።